እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እድሜያችሁ እየገፋ ሲሄድ በተለይ ከ50 ዓመት በላይ አካባቢ በምትሆኑበት ጊዜ በየቀኑ መውሰድ ያለባችሁን ቫይታሚኖችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአመጋገብ ማሟያዎች ወይም ደግሞ ሰፕሊመንት በማንኛውም እድሜ ላይ ልትጠቀሙ ትችላላችሁ። ነገር ግን ያልተፈለጉ የጎንዮሽ ጉዳቶችን ሊያስከትሉ ይችላሉ። በተለይ ሐኪማችሁን ሳታማክሩ የምትወስዱ ከሆነ ለምሳሌ ደህንነቱ ያልተጠበቀ የመድኃኒት መስተጋብርን ሊያስከትል ይችላል። የምትወስዷቸውን ተጨማሪዎች ወይም ደግሞ ሰፕሊመንትንናም ለምን እንደምትወስዱ መረዳት በጣም አስፈላጊ ነው። የአመጋገብ ማሟያዎች ወይም ደግሞ ሰፕሊመንት ማለት ወደ አመጋገባችን ንጥረ ምግቦችን ለመጨመር ወይም ደግሞ እንደ ኦስቲዮፖሮሲስ ወይም አርትራይተስ ያሉ የጤና ችግሮችን ለመቀነስ ልንጠቀማቸው የምንችለው ንጥረ ነገሮች ናቸው። ቪታሚኖች፣ ማዕድናት፣ ፋይበር፣ አሚኖ አሲዶችን፣ እጽዋቶችን ወይም ደግሞ አንቲ ኦክሲዳንቶችን ወይም ሌሎች ተክሎች ወይም ኢንዛይሞችንም ሊይዙ ይችላሉ። አንዳንድ ጊዜ በአመጋገብ ማሟያዎች ወይም ደግሞ ሰፕሊመንት ውስጥ ያሉ ንጥረ ነገሮች ወደ ምግቦችና መጠጦች ይጨመራሉ። የተለያዩ ጤናማ ምግቦችን መብላት የምትፈልጉትን ንጥረ ነገሮችን ለማግኘት በጣም ምርጡ መንገድ ነው። ይሁን እንጂ አንዳንድ ሰዎች ከዕለት ምግባቸው በቂ ቪታሚኖችንና ማዕድናቶችን ላያገኙ ይችላሉ። በዚህ ጊዜ ዶክተሮች የጎደሉትን ንጥረ ነገሮችን ለማቅረብ የአመጋገብ ማሟያ ወይም ደግሞ ሰፕሊመንቶችን ሊያዙ ይችላሉ። እያደግን ስንሄድ ሰውነታችን ይለወጣል። የተለያየ የተመጣጠነ እናም ጤናማ አመጋገብን መመገብ አጠቃላይ ጤናን ለመጠበቅ ይረዳል። እናም በዚህ የህይወት ደረጃ አመጋገባችሁ አስፈላጊ በሆኑ ቪታሚኖችና ማዕድናት በሚሰጡ ትክክለኛ ምግቦች የተሞላ መሆኑን ማረጋገጥ ከመቼውም ጊዜ በበለጠ አስፈላጊ ነው። ብዙ ፈሳሽን መጠጣት፣ በቀን ቢያንስ ከ6 እስከ 8 ብርጭቆ ፈሳሽን ወይም ደግሞ ውሃን መጠጣትም ጥሩ ነው። አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ፣ ብዙ እንቅልፍን መተኛት፣ ጤናማ ክብደትን መጠበቅ፣ በቀን ቢያንስ 5 አትክልትና ፍራፍሬን መመገብ፣ አልኮል መጠጣትን መገደብና ሲጃራ ማጨስንም ማቆም አለባችሁ። ለአንዳንድ ሰዎች ታዲያ የእድሜ መግፋት በአመጋገባቸው ውስጥ ጠቃሚ ንጥረ ነገሮችን እጥረትን ሊያስከትል ይችላል። ይህ በምግብ ፍላጎት ማጣት፣ በእድሜ እየገፋን ስንሄድ ደግሞ ሰውነታችን ለሰውነት የሚያስፈልጉትን አንዳንድ ንጥረ ነገሮችን በመምጠጥ ረገድም ቀልጣፋ ላይሆን ይችላል። ስለዚህ በዚህ ጊዜ ከአመጋገብ በቂ ንጥረ ነገሮችን ማግኘት ሰውነታችን ስለሚቸገር ሰፕሊመንትን መውሰድ ግዴታ አስፈላጊ ይሆናል ማለት ነው። ታዲያ እድሜያችን እየጨመረ ሲሄድ በተለይ ወደ 50ዎቹ ስንገባ በየጊዜው ወይም በየቀኑ ሐኪማችሁን አማክራችሁ መውሰድ ያለብን ሰፕሊመንቶች አሉ ማለት ነው። እነዚህን በሚገባ እነግራችኋለሁኝ። የመጀመሪያውና ዋነኛው ቫይታሚን ዲ ነው። በእድሜ እየገፋን ስንሄድ ሰውነታችን ከፀሐይ ብርሃን ቫይታሚን ዲን የማምረት ብቃቱ በጣም ይቀንሳል። ቫይታሚን ዲ በአጥንት ጤና፣ በሽታ የመከላከል ስርዓትናም በጡንቻዎች ጥንካሬ ውስጥ ትልቅ ሚና የሚጫወት ቫይታሚን ነው። ዕለታዊ የቫይታሚን ዲ ማሟያን መውሰድ የአጥንት ስብራትን ለመከላከል፣ የመውደቅን አደጋ ለመቀነስናም አጠቃላይ በሽታ የመከላከል አቅምን ለመደገፍ ይረዳል። ቫይታሚን ዲ ከ50 ዓመት በኋላ በየቀኑ መውሰድ ለብዙ ምክንያቶች አስፈላጊ ነው። ቫይታሚን ዲ በአንጀት ውስጥ ካልሲየምን ለመምጠጥ ወሳኝ ሚናን ይጫወታል። በደም ውስጥ በቂ የካልሲየም እናም የፎስፈረስ መጠን እንዲኖርም ይረዳል። ይህም ለአጥንት ጤና በጣም አስፈላጊ ነው። እድሜያችን እየገፋ ሲሄድ ሰውነታችን ካልሲየምን ከምግባችን ውስጥ የመሳብ አቅሙ እየቀነሰ ይሄዳል። ይህም ለአጥንት መሰበርናም የአጥንት ስብራት ተጋላጭነትን ይጨምራል። የቫይታሚን ዲ ማሟያ የአጥንት እፍጋትን ለመጠበቅናም በእድሜ የገፉ አዋቂዎችን የመሰበር አደጋን ለመቀነስ ይረዳል።
ቫይታሚን ዲ ለጡንቻ ተግባርን በጣም ጠቃሚ ነው። ዝቅተኛ የቫይታሚን ዲ መጠን ከጡንቻዎች ድክመት፣ የጡንቻዎች ብዛት መቀነስ እናም በእድሜ የገፉ ሰዎች ላይ የመውደቅ አደጋን ያስከትላል። በየቀኑ የቫይታሚን ዲ ማሟያን መውሰድ የጡንቻን ጥንካሬ ለመጠበቅናም የመውደቅናም የመሰበር አደጋንም ይቀንሳል። ቫይታሚን ዲ የሰውነትን በሽታ የመከላከል ስርዓትን በማስተካከል ሚና የሚጫወት ሲሆን በመተንፈሻ አካላት ለሚተላለፉ ኢንፌክሽኖች፣ አውቶ ኢሚዩን ዲዚዝ እናም ለአንዳንድ የካንሰር አይነቶች የመጋለጥ እድልንም ይቀንሳል። በቂ የሆነ የቫይታሚን ዲ መጠንን በማሟያነት ወይም ደግሞ በሰፕሊመንት መውሰድ አጠቃላይ የሰውነትን በሽታ የመከላከል አቅምን ለመደገፍ እናም በእድሜ የገፉ ሰዎች ላይ ስር የሰደዱ በሽታዎች አደጋን ለመቀነስም ያስችላል። ቫይታሚን ዲ በነርቭ አስተላላፊ ውህደትና በአንጎል ጤና ውስጥ ሚና ሊጫወት ይችላል። በየቀኑ የቫይታሚን ዲ ማሟያን መውሰድ ስሜትን፣ የእውቀት ወይም ደግሞ የኮግኒቲቭ ተግባርንናም የአዋቂዎችን አጠቃላይ የአእምሮ ደህንነትንም ሊጠብቅ ወይም ሊረዳ ይችላል። በአጠቃላይ ከ50 ዓመት በኋላ በየቀኑ የቫይታሚን ዲ ማሟያ ወይም ደግሞ ሰፕሊመንትን መውሰድ የአጥንት ጤንነትን፣ የጡንቻ ጥንካሬን፣ የሰውነትን በሽታ የመከላከል አቅምን፣ ስሜትንና የአዋቂዎችን የእውቀት ተግባራትን በከፍተኛ ይደግፋል። ሁለተኛ ደግሞ መውሰድ ያለብን ቫይታሚን ቢ12 ነው። ቫይታሚን ቢ12 ለነርቭ ተግባር፣ ለቀይ የደም ሴሎች መፈጠርናም ለዲኤንኤ ውህደት አስፈላጊ የሆነ ቫይታሚን ነው። እድሜያችን እየገፋ ሲሄድ ሰውነታችን ቢ12ን ከምግብ ምንጮች ለመውሰድ ይቸገራል። በየቀኑ የቫይታሚን ቢ12 ማሟያን መውሰድ ወደ የነርቭ ችግሮች፣ ድካምናም የእውቀት ችግርን ሊያስከትሉ የሚችሉ ጉድለቶችን ለመከላከል ይረዳል። ቫይታሚን ቢ12 ለተለያዩ የሰውነት ተግባራት በጣም አስፈላጊ ነው። እናም ከእድሜ ጋር ሰውነታችን የመምጠጥ አቅሙ ሊቀንስም ይችላል። ከ50 ዓመት በኋላ በየቀኑ የቫይታሚን ቢ12 ማሟያን መውሰድ አስፈላጊ የሆነባቸው ጥቂት ምክንያቶች አሉ። እነዚህም በእድሜ እየገፋን ስንሄድ ሰውነታችን ቫይታሚን ቢ12ን ከምግብ ምንጮች የመምጠጥ አቅሙ ሊቀንስ ይችላል። ይህ በጨጓራ የአሲድ ምርት መቀነስ ወይም ደግሞ የምግብ መፍጫ ስርዓት ለውጦች ምክንያት ሊሆን ይችላል። ዕለታዊ የቫይታሚን ቢ12 ማሟያን መውሰድ በቂ የሆነ የዚህ አስፈላጊ ቫይታሚን መጠን እያገኛችሁ መሆኑን ለማረጋገጥ ይረዳል። ቫይታሚን ቢ12 ለትክክለኛው የነርቭ ተግባር እናም ማይሊን የተባለውን የነርቭ ፋይበር የከበበው መከላከያ ሽፋንን ለማምረት ወሳኝ ነው። የቫይታሚን ቢ12 እጥረት ወደ ነርቭ መጎዳት፣ የመደንዘዝ ስሜት፣ መኮማተርና የእጅ እግር ድክመትን ሊያስከትል ይችላል። በየቀኑ የቫይታሚን ቢ12 ማሟያን መውሰድ የነርቭ ጤንነትን ለመጠበቅ እናም የነርቭ ችግሮችን ለመከላከልም ይረዳል። ቫይታሚን ቢ12 ለቀይ የደም ሴሎች መፈጠር ቁልፍ ሚናን ይጫወታል። የቫይታሚን ቢ12 እጥረት ሜጋሎብላስቲክ አኒሚያ ወደሚባል የደም ማነስ አይነት ሊያመራ ይችላል። ይህም ትልልቅና ያልበሰሉ ቀይ የደም ሴሎች በማምረት ይገለጻል። የደም ማነስ ምልክቶች እንደ ድካምና የትንፋሽ ማጠርን ሊያካትቱም ይችላሉ። በየቀኑ የቫይታሚን ቢ12 ማሟያን መውሰድ በቂ የቀይ የደም ሴሎች መመረትን ለማረጋገጥና የደም ማነስን ለመከላከልም ይረዳል። ቫይታሚን ቢ12 የነርቭ አስተላላፊዎችን ውህደትናም ጥገና ለመጠበቅ ስለሚረዳ ለአንጎል ጤናም ጠቃሚ ነው። በየቀኑ የቫይታሚን ቢ12 ማሟያን መውሰድ የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለመደገፍናም ከእድሜ ጋር የተያያዘ የግንዛቤ መቀነስ አደጋን ሊቀንስም ይችላል። በአጠቃላይ ከ50 ዓመት በኋላ በየቀኑ የቫይታሚን ቢ12 ማሟያን መውሰድ የነርቭ ተግባርን፣ የቀይ የደም ሴሎች ማምረት፣ የእውቀት ወይም ደግሞ የኮግኒቲቭ ተግባርንና አጠቃላይ ደህንነትን ለመደገፍም ይረዳል። ተገቢውን የቫይታሚን ቢ12 መጠንና ይህን አስፈላጊ ቪታሚን በቂ እያገኛችሁ መሆኑን ለማረጋገጥ ታዲያ ዶክተራችሁን ማማከር ወይም ደግሞ ማነጋገር አስፈላጊ ነው። ሶስተኛው ደግሞ መውሰድ ያለባችሁ ማዕድን ካልሽየም ነው። ካልሽየም ጠንካራ አጥንትንናም ጥርስን ለመጠበቅ የጡንቻን ስራ እናም የነርቭ ስርጭትን ለመጠበቅ አስፈላጊ ነው። እድሜያችን እየገፋ ሲሄድ ሰውነታችን ካልሲየምን ከምግብ ምንጮች ለመውሰድ ይቸገር ይሆናል። በየቀኑ የካልሲየም ማሟያ መውሰድ የአጥንት መሳሳትን ለመከላከል፣ ለኦስቲዮፖሮሲስ የመጋለጥ ዕድልን ለመቀነስና አጠቃላይ የአጥንትን ጤንነት ለመደገፍም ይረዳል። ሰውነታችን በተገቢው ካልሲየምን እንዲስብና አጠቃቀሙን ለማረጋገጥ የካልሲየም ተጨማሪዎችን ከቫይታሚን ዲ ጋር መውሰድ ያስፈልጋል። ካልሲየም
የአጥንትን ጤንነትና አጠቃላይ ደህንነትን ለመጠበቅ ወሳኝ ሚና የሚጫወት ወሳኝ የሆነ ማዕድን ነው። በተለይም በእድሜ እየገፋን ስንሄድ ከ50 ዓመት በኋላ በየቀኑ የካልሲየም ማሟያ መውሰድ አስፈላጊ የሆነባቸው አንዳንድ ምክንያቶች አሉ። እነዚህም ካልሲየም የአጥንት ህብረ ህዋስ ዋና አካል ሲሆን ጠንካራናም ጤናማ አጥንትን ለመጠበቅ አስፈላጊ ነው። በእድሜ እየገፋን ስንሄድ ሰውነታችን የአጥንት እፍጋትን ማጣት ሊጀምር ይችላል። ይህም ለአጥንት መሰበርናም ለአጥንት ስብራት የመጋለጥ እድልን ይጨምራል። በየቀኑ የካልሲየም ማሟያን መውሰድ የአጥንት መሳሳትን ለመከላከልናም የአጥንት ጥንካሬን ለመጠበቅ የስብራት አደጋን በመቀነስ አጠቃላይ የአጥንት ጤናን ለማሻሻልም ይረዳል። ካልሲየም የጡንቻ መኮማተርና መዝናናትን ጨምሮ ለጡንቻዎች ትክክለኛ ተግባርም አስፈላጊ ነው። በቂ መጠን ያለው የካልሲየም መጠን ጡንቻዎች በተቀላጠፈ ሁኔታ እንዲሰሩ እናም የጡንቻ መኮማተርንናም መወጠርንም ይከላከላል። በየቀኑ የካልሲየም ተጨማሪ ምግብን መውሰድ የጡንቻን ጤንነት ለመደገፍ እናም ከእድሜ ጋር የተያያዘ የጡንቻ ድክመትን ለመከላከልም ይረዳል። ካልሲየም በነርቭ ስርጭትናም ምልክት ላይ ወሳኝ ሚናን ይጫወታል። በአንጎልናም በሰውነት መካከል መልእክቶችን የሚያስተላልፉ የነርቭ አስተላላፊዎችን እንዲለቀቁም ይረዳል። በቂ የሆነ የካልሲየም መጠንን ጠብቆ ማቆየት ትክክለኛውን የነርቭ ተግባር ለመደገፍናም ከካልሲየም እጥረት ጋር የተዛመዱ የነርቭ ችግሮችንም ይከላከላል። አንዳንድ ጥናቶችም እንደሚያሳዩት ካልሲየም የደም ግፊትን በመቆጣጠር መደበኛ የልብ ምት እንዲኖር በማድረግ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤናን በመደገፍ ረገድ የራሱን ሚና ሊጫወት እንደሚችልም ይጠቁማሉ። በቂ የካልሲየም አወሳሰድ በአረጋውያን ላይ የደም ግፊትና የልብና የደም ቧንቧ በሽታዎች ስጋትንም ይቀንሳል። በየቀኑ የካልሲየም ማሟያን መውሰድ የልብ ጤናንና አጠቃላይ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ተግባራትንም ይደግፋል። ካልሲየም ጠንካራ ጥርስናም የአፍ ጤንነትንም ይደግፋል። በቂ የካልሲየም መጠን የጥርስ መስተዋትን ለማጠናከርና የጥርስ መበስበስና የድድ በሽታን ለመከላከልም ይረዳል። ዕለታዊ የካልሲየም ማሟያን መውሰድ የጥርስ ጤናን ለመደገፍ እናም በእድሜ እየገፋን በሄድን መጠን የጥርስ ችግሮችን ለመቀነስም ይረዳል። በአጠቃላይ ከ50 ዓመት በኋላ በየቀኑ የካልሲየም ማሟያን መውሰድ ለአጥንት ጤና፣ ለጡንቻ ተግባር፣ ለነርቭ ስርጭት፣ የልብና የደም ቧንቧ ጤናን ለመጠበቅና የጥርስ ጤናን ለመጠበቅም ጠቃሚ ነው። ትክክለኛውን የካልሲየም መጠን መውሰድን በተመለከተ ከዶክተራችሁ ጋር መነጋገርና በማሟያ እናም በአመጋገባችሁ በቂ ካልሲየም እያገኛችሁ መሆኑን ማረጋገጥ አስፈላጊ ነው። አራተኛ ደግሞ ቫይታሚን ሲ ነው። ቫይታሚን ሲ በሽታ የመከላከል አቅምን፣ ኮላጅንን ለማምረት እናም ቁስሎችን ለማዳን ቁልፍ ሚና የሚጫወት ኃይለኛ የሆነ አንቲኦክሲዳንትስ ነው። በእድሜ እየገፋን ስንሄድ ሰውነታችን ጥሩ ጤንነትን ለመጠበቅ ከፍተኛ መጠን ያለው ቫይታሚን ሲ ሊፈልግ ይችላል። በየቀኑ የቫይታሚን ሲ ተጨማሪ ምግብ መውሰድ ጤናማ የበሽታ መቋቋም ስርዓትን ለመደገፍ፣ ስር የሰደዱ በሽታዎችን አደጋን ለመቀነስና የቆዳ ጤናን ለማሻሻልም ይረዳል። አምስተኛ ደግሞ ቫይታሚን ኢ ነው። ቫይታሚን ኢ ሌላው ጠቃሚ አንቲኦክሲዳንት ሲሆን ሴሎችን በፍሪ ራዲካልስ ከሚደርስ ጉዳት የሚከላከል ነው። በተጨማሪም በሽታን የመከላከል ተግባራት፣ የልብ ጤና እና የቆዳ ጤና ላይ ሚና ይጫወታል። እድሜያችን እየገፋ ሲሄድ ሰውነታችን ጥሩ ጤንነትን ለመጠበቅ ከፍተኛ መጠን ያለው ቫይታሚን ኢን ሊፈልግ ይችላል። በየቀኑ የቫይታሚን ኢ ተጨማሪ ምግብን መውሰድ ስር የሰደዱ በሽታዎችን አደጋ ለመቀነስ፣ የልብ ጤናን ለመደገፍና ጤናማ ቆዳን ለማዳበር ይረዳል። ስለዚህ እድሜያችን እየገፋ ሲሄድ በተለይ ከ50ዎቹ በላይ ስንሆን እነዚህን ወሳኝ ቫይታሚኖችን መውሰድ አለብን ማለት ነው። በተለይ ቫይታሚን ዲ፣ ቫይታሚን ቢ12 እና ካልሲየምን እነዚህን ሶስቱን ቫይታሚኖችና ማዕድናቶችን በሚገባ መውሰድ አለብን። ቫይታሚን ሲ እና ቫይታሚን ኢ እምብዛም ነው። እነዛ ሶስቱን ግን በሚገባ ግዴታ መውሰድ ያስፈልጋል ማለት ነው። ታዲያ በቀን ምን ያክል ቫይታሚን መጠንን መውሰድ አለባችሁ ስለሚለው ደግሞ ጥቂት መረጃን የምሰጣችሁ ይሆናል። በየቀኑ አሁን ለምሳሌ የቫይታሚን ቢ12 መጠንን 2.4 ማይክሮግራም በየቀኑ መውሰድ ያስፈልጋችኋል። እንደ ለአሲድ ሪፍለክስ መድኃኒት እየወሰዳችሁ ከሆነ ደግሞ የተለየ መጠን ሊያስፈልጋችሁ ስለሚችል ዶክተራችሁን ማማከር ያስፈልጋችኋል። ካልሲየም ደግሞ ከ50 ዓመት በላይ የሆኑ ሴቶች በየቀኑ 1200
ሚሊግራም ያስፈልጋቸዋል። ወንዶች ደግሞ ከ51 እስከ 70 ዓመት ባለው ጊዜ ውስጥ 1000 ሚሊግራም እና ከ70 ዓመት በኋላ 1200 ሚሊግራም ያስፈልጋቸዋል። ነገር ግን በቀን ከ2000 ሚሊግራም የበለጠ ካልሲየምን መውሰድ በፍጹም የለባችሁ ማለት ነው። ቫይታሚን ዲ ደግሞ ከ51 እስከ 70 ዓመት ለሆኑ ሰዎች 600 ኢንተርናሽናል ዩኒት እና ከ70 ዓመት በላይ ለሆኑ ሰዎች ደግሞ 800 ኢንተርናሽናል ዩኒት በየቀኑ መውሰድ ያስፈልጋቸዋል። ግን በየቀኑ ከ4000 ኢንተርናሽናል ዩኒት በላይ በፍጹም መውሰድ የለባችሁም። ከዚህ በላይ ከወሰዳችሁ ኦቨር ይሆንባችሁና ከባድ ችግሮችን ያስከትልባችኋል። ቫይታሚን ቢ6 ለወንዶች 1.7 ሚሊግራም እናም ለሴቶች ደግሞ 1.5 ሚሊግራምን መውሰድ አለባቸው። አንዳንድ ጊዜ ቫይታሚን ወይም ደግሞ ማዕድንን ከልክ በላይ መውሰድ ደግሞ ጎጂ ሊሆን ይችላል። አብዛኛዎቹ ዕለታዊ ቪታሚኖችና ማዕድኖች ከምግብ ሊመጡ ይገባል፣ ቢቻል ማለት ነው። ተጨማሪ ቪታሚን ወይም ደግሞ ማዕድን በሰፕልመንት መልኩ ያስፈልጋችሁ እንደሆነ ለማወቅ ደግሞ ምንጊዜም ቢሆን ከዶክተራችሁ ጋር መማከር ያስፈልጋል ማለት ነው። ከዶክተራችሁ ጋር ሳትማከሩ ምንም አይነት ቫይታሚኖችን በሰፕልመንት መልኩ ባትወስዱ ይመረጣል። ምክንያቱም ለእናንተ የሚያስፈልገውን መጠን ዶክተራችሁን አማክራችሁ መወሰን መቻል ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለየኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።